ምሳሌ ቀጣይ ክፍል። ጤና ይስጥልን ውድ የተከበራችሁ። ጠበቃው በህይወት አለ። በባለፈው ላይ አስተውላችሁ ከሆነ ዝና በዝና ተልኮ ሉላን እንዲያመጣትና ሉላን እንዲያስረክብ ሞገስን ለማስፈራራት የራሱን መሳሪያ ይዞ ሄዶ ነበር። ታዲያ ፊት ለፊት ተገናኝቶ ከሞገስ ጋር ተፋጦ ነበር። ሞገስም ህይወቴ ታልፋለች እንጂ ሉላን አሳልፌ አልሰጥም በማለት ሲከራከሩ ዝና ቪዲዮ እየቀረጻቸው ነበር። ታዲያ ሞገስም እጁ ላይ ያለውን ይዞታል። እየታገሉ ጠበቃ ላይ ተተኩሷል። እሱም ወደቀ። ሞገስም ደንግጦ ከቦታው ዞር ብሏል። ታዲያ ዝናም እያየ ስለነበረ ሞገስ ከቦታ ዞር ስል መጥቶ ራሱን ጠበቃውን ለመጨረስ ፈልጎ ነበር። ነገር ግን ሲያስበው ጠበቃውን የሆነ ቦታ አድርጎ እንደ ሞት አስመስለው ልጆቹ እናትም ነግሯት ምናልባት መድብልና ሞገስን ከስሩን እስከሚያስገባቸው ድረስ ጠበቃውን መጠቀም አድርጎ ነበር። ነገር ግን ራሱ ለመጨረስ ከፈለገ በኋላ አሳዝነኸኛል በማለት እንድታከም አድርጓል። ጠበቃ ታክሞ በህይወት አለ። ነገር ግን የቀረጸውን ቪዲዮ ለመድብል ልኮ መድብል ቲትና እንዲያመጣት እንዲሁም እሱ በሚፈልግበት ሰዓት እንዲያስረክባት ጠይቋል። መድብል ግን ለሞገስም ሁኔታውን አመቻችቶ ቤትም እንደቀየሩ አድርጎ ስም ካርድም ቀይሮለት ራሴ እፋገጣለሁ፣ እጋፈጣለሁ፣ አንተ ግን ለጊዜው ከቤት አትውጣ በማለት ሞገስን ደብቆታል። አይ መድብል ጀግናው አይገርምም? ታዲያ ዝናና መድብል አሁንም ተፋጠዋሉ። ዝናም ትህትናን ካለመጣት ቪዲዮ ለፖሊስ አስረክባለሁ እያለ ይገኛል። መድብል ግን ጀግና ስለሆነ የሆነ ዘዴ ነገር እየፈለገ ነው። ምናልባት ጠበቃ በህይወት ሊኖር ይችላል ብሎ አስቦ ነበር። ነገር ግን ቤቱን አጠያይቆ ሄዶ ለቅሶ ላይ እንደነበሩና በህይወት እንደሌለ አይቶት መጥቷል። ምክንያቱም ዝና የሰራው ተንኮል እውነትም ጠበቃ እንደሞተ አስመስለዋል። ታዲያ ዝና መድብል ጎበዝ ስለሆነ በሆነ ምክንያት ጠበቃው በህይወት እንዳለ ይደርስበታል ብዬ አስባለሁ። እንደዛ ከሆነ መጨረሻው ያምራል። ምናልባት ዝና መጨረሻ ላይ መሸነፉ አይቀርም። ምናልባት ለጊዜው ይታገላቸው ይሆናል። ምክንያቱም የሆነ ሰውም አይቶት ሊሆን ይችላል። ልክ እሱም ሞገስን ስቀርጽ እንደነበረ። ግን ዝና የራሱ ወንጀል የራሱ ችግር ስላለበት መቼም ያው ብር የሚያደርገው ነገር ስለሌለ በገንዘብ ራሱ አሸንፋለሁ ብሎ በውሸትም ሞገስ እንድታሰር ካላደረገ በስተቀር ዝና የራሱ ወንጀል የራሱ ነገር ስላለበት እንደው ደፍሮ ለፖሊስ ይሰጣል ብዬ አላስብም። ቪዲዮ ምናልባት ሊያስፈራራባት ዝናንም ትህትናንም ሊያገኝበት እንዲሁም ደግሞ እነ መድብልም ኃይለኞች ስለሆኑ እነሱን ማስፈራራ ቪዲዮን ይዞ እንጂ ለፖሊስ የሚሰጥ አይመስለኝም። ሞገስ ግን መድብል ደውሎ እንደው ጠበቃው አለ በህይወት ብሎ ሲጠይቅ አይ ቤት ድረስ ሄጃለሁ ለቅሶ ላይ ናቸው ብሎ ስል በጣም ደንግጧል። ሞገስ ጸጸት አለ፣ ተደብቆ መኖር አለ። በጣም ከባድ ሆኖባቸዋል ሉላና ሞገስ ህይወት። ምናልባት የሆነ ሰው አይቶት ጠበቃ በህይወት እንዳለ ወይንም ከሀገር ትወጣለህ፣ ገንዘብ ሰጥሃለሁ፣ እኔ እነሱን
በቁጥጥሬ ስር እስከማድረጋቸው ድረስ ከሀገር ትወጣለህ ብሎታል ጠበቃው። ምናልባት ወይ ከሀገር ስወጣ ወይ የሆነ ነገር ስፈልግ ወጣ ስል ምናልባት መድብል ይዘዋል ብዬ አስባለሁ፣ ወይንም ሌላ ሰው። እንደዛ ከሆነ ሞገስ የነፃ መውጣትና ራሱን የማዳን መፍትሄ ያገኛል ማለት ነው። በፊትም ሞገስ ጥፋተኛ አይደለም። ራሱ ጠበቃውና የዝናን ተልዕኮ ወስዶ ራሱ ላይ የፈረደ ነገር ሞገስ ራሱን ለማዳን ራሱን ለመከላከል ያደረገ ነገር ብቻ ነው። ለማንኛውም ውድ ቤተሰቦቼ ሞገስና ሉላ መከራቸው እንዲያበቃና ከእንግዲህ በኋላ ሞገስም የራሱን ንብረት አግኝቶ ተረጋግቶ የሚኖርበት፣ መድብልም እንደዛው። መሀሌት መንገድ ዳር ነው የምትኖረው፣ ግን ታዲያ አንዲት ሴተኛ አዳሪ አግኝታ ከእሷ ጋር ወደ ቤት ሄዳለች። ያችኛውም ልክ እንደኔ ለምን አሰሪም ገንዘብ በእጅ ይዘሽ ምናምን እያለች ምክር ትለግዛታለች። ሲመስለኝ መጨረሻ ላይ የዝና አለቆች ጋር ሳይሆን አይቀርም ልጅቷ የምትሰራው። ምናልባት መሀሌት እንስራ ነው በማለት ይዛት ብትሄድ ይሁን የምታውቅና ወይም የሚያውቃት ሰው ጋር ወስዳት ህይወቷን እንዳታበላሽ ፈርቻለሁ። መሀሌት ለነገሩ የእጇ ስራ ነው። ምክንያቱም የሰራቻቸውና ያጠፋቸው ጥፋቶች በዚህ ብቻ አይደለም የሚከፈላት። ምክንያቱም በሰፈረችው ቁና ስለምሰፈርላት ምሳሌ ላይ ያደረገችው ተንኮልና መጥፎ ስራ ብቻ ይበቃታል። እሱ ብሩክን ተውት፣ ምሳሌ ህፃን ልጇን እናት መውሰድ ገባት በሌላ መንገድ ነበር ስትፈልጋት የነበረው። ስለዚህ ፈጣሪ ደግሞ አይተኛም አንቀላፋም። መሀሌትን የስራውን እየሰጣት ነው ማለት ነው። መጨረሻ ላይ ከተቀጣች በኋላ እሷም መልካም ህይወት ቢገጥማት ጥሩ ይመስለኛል። ውድ ቤተሰቦቼ መልካም ቆይታ። ደላላው ነገር እና የመድብል ሞገስ እንደውም የሉላ ነገር መፍትሄ ምን ይሆን አብረን የምናይ ይሆናል። እኔ ግን ሲመስለኝ ጠበቃው ሲንቀለቀል ወይ መንገድ ሲሄድ ወይ የሆነ ነገር ይታያል ብዬ አስባለሁ። መልካም ቆይታ